ጨራረስካል? እንታ በቃ ሰዓትም እየረፈደ ነው። እሺ ቆይ እስኪ አንዴ ወይኗ አቤት እኔ ልጠብቅሽ እንዴ? ኧረ ቁጭ በል ነይ እስኪ አንዴ። እሺ አቤት ምን ሆነሽ ነው የሰራሽው ምግብ ላይ ጨው እንደዚህ ያበዛሽው? ውይ ይቅርታ አስተካክላለሁ። እሱን እንደሚያመው እያወቅሽ ምን ሆነሽ ነው? ይቅርታ አስተካክላለሁ። ከዚህ በኋላ ስትሰሪ ጨው መጠነሽ መጨመር አትርሺ። አሁን በይ ደህና ወይ ከፈለገች ራሷ ገብታ አሰራም እንዴ? ጨው በዝቶበታል ወሬ ወይኗ አቤት ነይ እስኪ። እሺ አምጪኝ እንደ ምን ሆነሽ ነው ስጠራሽ? ውይ ይቅርታ። እሺ አሁን ሂጂና ውሃ አምጪልኝ። እሺ እንዴ ምን ሆነ ነው? አንቺ ቆይ ምን ሆነ ነው? አራት እሺ ቀስ በል። ማን ነው እንደዚህ ያደረገ? ምን ሆነ ነው? አላስተረፉኝ። ማን ነው እንደዚህ ያደረገ? እስቲ ሲያደርግ በል። እስቲ ትራሱን ማን ነው? ፖሊስ ጣቢያ እንዴ? ማን ነው እንደዚህ ያደረገ? ምንድነው ደግሞ በላልዛ? ኧረ ተይ አትንኪኝ። ምንድነው እጂ? ኧረ ተይ ወይ ጋሽ ዳዊት ምን ሆነ ነው? ምን ሆነ ነው? ምንድነው? ገደሉኝ እኮ። እጂ እስቲ አንቺ በረዶ አምጪልኝ። እሺ ወይ ኧረ ተይ። ምንድነው? ኧረ ተይ አላሳዘንሽም? ኧረ ተይ። ኧረ እስኪ እንደዚህ ወልቄ እያየሽኝ ማን ነው እንደዚህ ያላለቀ ሲጀመር? አታውቃቸውም? ምን አውቄ። የት ነው እንደዚህ ሆንከው? አልሸባብ ናቸው አሉ። ቀጠቀጡኝ እኮ። ኧረ በስመ አብ። ምንድነው? የዱላማ አይነት ነው የሚባለው እኮ አሉ። ይሄ? ይሄማ እንዴ ወይኗ ወይኗ አቤት አቤት እኔ አሁን ስራ ልሄድ ነው። እሱ ስላመመው ስራ አይገባም። የሚፈልገውን ነገር አድርጊለት። ትኩስ ነገርም ደግሞ ስሪለት። እሺ ተንከባከቢው። እሺ እሺ እንከባከባለሁ። ሄሎ ወይ አሌክስ፣ ሰላም ነው? እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ትንሽ አይ ብዙም አይደል፣ ትንሽ ያው ድንገተኛ ነገር ነው። በቃ ለማንኛውም በቃ እቺን ሳምንት እረፍት ፈልጌ ነው። ለዛ ነው የደወልኩት። በቃ አሜን አሜን አሜን። እሺ መልካም ቀን ላንተም። እሺ
ዲቪ ማመጣልህ ነገር አለ? ምንም የለም አመሰግናለሁ። ምን ላምጣልህ? ተሻለክ? ደህና ነኝ። እስቲ ላልብስክ። ሙቀቱ ጥሩ ነው ብለሽ ነው? ግን ደብዳቤዎቹን ታውቃቸዋለህ? እኔ ምን አውቃቸዋለሁ? ይኸው ብቻዬን ሲያገኙኝ አጠቁኝ። አንድ ለአንድ ከበድኳቸው በቃ። ይኸው እስቲ ቁስልህ እስቲ እዚህ እኮ እንጂ ደህና ነኝ። እሺ በቃ ጠራኝ ማመጣልህ ነገር ካለ። እሺ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። ሁሉ ሰላም ነው? እግዚአብሔር ይመስገን። አንተ እዚህ ቤት አስገብተኝ ትጠፋለህ እንዴ? ቆይ ምን ሰሞኑ ምንም አልተመቻቸልኝም እባክሽ። ምን አዲስ ነገር አለ? አዲስ ነገርማ ባለቤቷ ተደብድቦ 2 ቀን ሆኖታል። ኧረ እባክሽ። አዎ። እና ባል እንደደበደበው ታውቋል? ኧረ ማን እንደደበደበው አይታወቅም። አንቺ ቦኝ ለባልየው ሰውዬው እንዲደበደብ ያደረኩት እኔ ነኝ። እንዴ አንተ ነህ እንዴ? አዎ እኔ ነኝ። ይሄን ደግሞ ያደረኩት አውቄ ነው። ሰውዬው በደንብ እንድታገኘው ጥሩ እድል ይሆንሻል ብዬ ነው። በስመ አብ። እሺ ለባልየው አሁን የሰጠሁሽን እድል ተጠቀሚና የታዘዝሽውን ስራ በአግባቡ ተወጪ። ከዛ ኋላ እንነጋገራለን። እሺ በቃ በል ዴቪ ቡና እያፈለሁልክ ነው። እሺ እሱ ስጠጣ ነቃ ትላለክ። እሺ እስቲ ተጫጭኖኛል። እሱን ስጠጣ ከተሻለ። እሺ ደህና ናችሁ? እንዴ ሳሩ መጣሽ? ቡና እያፈለሁ ነው። ትጠጫለሽ? ጥሩ ሰዓት መጣች። ደህና እንዴት ነህ? ደህና ነሽ? ምን እየተሻለ ነው? አሁን ምንም አትለም ፊትህም ጥሩ ላይ ነህ። ደህና ነኝ። እኔ የምልህ እንደዚህ ያረጉትን ሰዎች አላየሃቸው? እና ማን ናቸው? ምኑን አያቸዋለሁ? ፋታም እኮ አልሰጡኝም። እኔ ምኑን አውቄ? ምንም ጭላንጭልም አላየህም? ዝም ብሎ ከመሬት ተነሱ። በቃ 2 ናቸው መጡና ማለት በቃ ጠብቀውኝ ነበር። እኔ አይቻቸዋለሁ እኮ ከሩቅ። ከዛ ትኩረት ሳልሰጥ ስልኬ ላይ ነበርኩ እየጎረጎርኩኝ። በቃ እኔ ወላ ፌንት እራሱ በልቼ ነበር። እንዴ ከዚህ በፊት የተጣላህ ሰው ምናምን ካለ? ኧረ እኔ ከማንም ታውቂኝ የለ እኔ ከማን ጋር እነካካለሁ? ደግሞ አንተ ሰው ላይ ደርስ አልደርስም። ታውቂኝ የለ ምን አውቄ እንደው አሁን ወደ ህግም እንዳንሄድ በምን ካላያቸው እንደሆነ እኮ ግራ ገባኝ። ሰውን ማመን በዚህ ጊዜ በጣም ከባድ ነው። እስቲ ተይው። ማንን እውነት ነው እሱስ ማን ይታመናል? ሄሎ አቤት። ደህና ነሽ? አዎ ነኝ። ማን ልበል? ባልዶግ አላወቅሽኝም? አዎ አላወቅኩህም። እንደዚህ በቀላሉ ትረሽኛለሽ ብዬ አላሰብኩም ነበር። ማለት? ለባልየው ሳምሶን ነኝ። ምን ልታረግ ደወልክ? በቃ አንቺ በማይረባ ምክንያት ተጣላን ብለሽ ተውሽኝ አይደል? እባክህ እኔ አሁን ደስተኛ ነኝ። ሌላ ህይወት ጀምሬያለሁ። አንተም የራስህን ህይወት ብትኖር ነው የሚሻለው። እኔ መቼም ባንቺ ላይ ተስፋ አልቆርጥም። ደግሞ ያገባሽው ባል ከተለያየ ሴቶች ጋር ይዋለው አንቺን አይበጥርሽም። ጭራሽ ካንተም ብሶ ስለ ባሌ ለማውራት ምናምን ትፈልጋለህ? እኔ ያየሁትን ነገር የነገርኩሽ እንድትጎጂ ስለማልፈልግ ማለት ነው። ካንተ በላይ ሊጎዳኝ የሚችል ሰው አይመጣም ካልሽሽ እንግዲህ ለባልየው አትጥፊ። ደውይ። መልሰህ እዚህ ስልክ ላይ እንዳትደውል። ዲቪ እስቲችን ጠጣ። ፈሰሰብህ አይደል?
እንዴት ነው ተሻለክ? ደህና ነኝ። እስቲ ተያተካኪኝ። ምን ሆነሻል? እንዴ ተሻለክ እኮ ያልኩ። ምን ሆነሻል? በቃ እዛው ሆኛ ደህና አይደለም እንዴ? ምን አለች እቺ? ደሞ እስቲ ቆስለክ አትነካኪኝ። ስራ የለሽም እንዴ? ወደ ስራሽ አትሄጂም እንዴ? ለረፍበት እስቲ በሽታዬን ላስታምበት። ተሻለክ እኮ ነው ያልኩህ። ሌላ ምን አልኩህ? ተይ አትነካኪኝ። እንዴ ምን አለች እቺ? እኮ አይደለም። ያምሻል እንዴ? ትፈልግሽ በእናትሽ ሂጂ ወደ ስራ በቃ። ዲቪ አሁን ተሻለክ መሰለኝ። ደህና ነኝ። ምንድነው የምትሰሪው? ያምሻል እንዴ? ምን ሆነሽ ነው? ጤና የለሽም? ምን አይነት ባለጌ ነች? አወይ ሂጂ እስቲ ወደ ከፊቴ። ሰው በገዛ ቤቱ ማረፍ አይችልም እንዴ? ምን አይነት ልጅት ነገሩ እንዴት ይሆነልሽ ነው? ኧረ እኔ ምንም እየሆነልኝ አይደለም። በዛ ላይ ሰውዬው ፋራ ነገር ነው እንዴ ማለት እስካሁን ምንም ነገር ለማድረግ አልሞከርሽም? ኧረ እኔ ምንም ልችልበት አልቻልኩም። በቃ ምን ማለት ነው? እኔ ብሩን በከፍልሽ እኮ የተባባልነው ነገር በአግባቡ ስታረጊ ብቻ ነው። ምንም ላደርግ አልቻልኩም። ቆይ ምንድን ነው የሚለው እሱ? በዛ ላይ ሰውዬው ባለፈው ዕለት ራሱ አጠገቡ ሂጂ ምንም እሺ ሊለኝ አልቻለም። እና እሱ እሺ ባይልሽ አንቺ በብልሃት ነው እንጂ መሞከር ያለብሽ። እሱ ራሱ እሺ እንዲልሽ ፈልገሽ ነበር እንዴ? ካዲያ እሺ እኔ ምን ላድርግ? ይኸውልሽ አንቺ ልጅ እሷን አጥቼ እኔ መኖር አልችልም። ሁለቱ ካላፋታሽ ከኔ ሁሉ አታገኝም። ያልኩሽንም ገንዘብ አልሰጥሽም። ቻው። ሄሎ ሄሎ ጉድ እኮ ነው። ቆይ እንዴት አድርጌ ነው እቺን ሰራተኛ ከዚህ ቤት ማስወጣት? እረፍት እኮ ነው የነሳችኝ። በዚህ አይነት እኮ ከቀጠለ በቃ ከባለቤቴ ጋር መለያየቴ እኮ ነው። ምን ባረግ ነው ቆይ የሚሻለኝ? አሁን ለሷም ነግሬ ውጪ እንዴት አይሆንም። ስለዚህ በቃ እኔ ራሴ ስራ ብጀምር ነው የሚሻለው። ያለኝ አማራጭ እሱ ብቻ ነው እንጂ አልቻልኳትም። ይከብዳል። እኔ የምልሽ ውዴ በቃ እኔ ከአሁን በኋላ ስራ ብጀምር ነው የሚሻለኝ። አሁን ደህና ነኝ እግዚአብሔር ይመስገን እና ስራ ቦታ ይሻለኛል በቃ። ኧረ አይሆንም። መቼ በደንብ አገገምክና ነው? በደንብ ይሻለህ እንጂ ሲሻል አይደርስም። የት እሄዳለሁ? አይ ነው ብለሽ ነው? አዎ ሲሻለህ ትሰራለህ። ያ ብቻ ይሁን። እሺ ካልሽ እንግዲህ በቃ 1-3 ቀን ነው በቃ እዚህ ቤት ቢያ ነው። አይ በደንብ ካላገገምክማ አገባም። አይ ለኔም ቤት መሆኑ ብዙ ምቾት እየሰጠኝ ስላልሆነ ወጣ ብዬ አሁን እኮ ደህና ስለሆንኩኝ ምንም አያቅተኝ። አውቃለሁ እኮ ቤት መቀመጥ ከብዳል፣ ግን ቢሆንም ትንሽ ሊሻል ይገባል። ገና ሙሉ ለሙሉ ይሻልህና ትገባለህ። እስቲ ካልሽ እሺ። ግን በቃ እንግዲህ እንደዛ ይሻል። ዴቪዬ ምንድን ነው? እስቲ ሊዮ እስቲ ቆይ ምን አይነት መጽሐፍ ነው የምታነበው? መንገባችን እንዴ ማለት ነው ዴቪ? ምንድን ነው የምታደርጊው? እኮ በጣም ነው አንቺ ስራ ተያዥ በእናትሽ።
ማለት አትጨማለቂ። እስቲ ወደዛ ሂጂልኝ። እኔ እኮ በጣም ነው የምወደድ ይፊ። ጭራሽ እንዴ አንቺ ባለ ትዳር መሆኔን እያወቅሽ እንዴት ነው የምታስቢው? ምን አይነት ጭንቅላት ነው ያለሽ? ቆይ ክብር ይኑርሽ በእናትሽ። አንቺ ስነ ስርዓት ያዢ ነግሬሻለሁ። እስካሁን የታገስኩሽ ይበቃሻል። እሺ እንዴ አንቺ ምን አይነት ቤተሰብ ነው ያስተዳደጋት? ከየት ነው ያመጡብኝ? ፈጣሪ ሆይ ማንም የለም እንዴ? ወይኗ ዴቭ እንዴ ሳሮን ነች እንዴ? እስቲ አንቺ ወደዛ ሂጂ። እንደውም አዋርድሃለሁ። አንቺ በእናትሽ ልቀቂኝ። አንቺ ክብርሽን ጠብቂ በእናትሽ። ዴቭ ምን እያደረክ ነው? አንቺ ምን እያደረክ ነው? አንቺ ባደርሽ ኖሮ ደፍሮኝ ነበረ። አይደለም እውነት ነው ወይ? እውነት ነው ወይ? እውነት ነው የምታወራው? እውነት ነው የምታወራው? ድሮም እኮ ባለጌ መሆንን ነግሮኝ ነበር። አላምን ብዬ ነው። ሳሮን እንደውም ይሄ ምስራች ለዳንኤል መነገር አለበት። ሄሎ ዳኒ። የት ነው ያለኸው? አሁኑኑ ላገኘህ እፈልጋለሁ። እሱን ስትመጣ ነው የምነግርህ። የት ነህ? እሺ ወይ እኔ ልምጣ? እሺ ቶሎ ና።